በፍቅር ታማ ክላስ ዘግታ ስትሰቃይና ስታነባ የነበረችው ፍቅር ወደ ቤዛ ጋር ሄዳ እሷ ጋር ሆናላት። እሷም ደስ ብሏት እንኳን ሰላም መጣሽልኝ፣ የአሰብኩትን እንድፈጽም ስለረዳሽኝ እኔ ብዙ ጊዜ በአለፈው የሰራሽልኝን የምረሳለሽ መስሎሽ ነው ወይ? እንኳን ቤቴ ድረስ መጣሽልኝ ብላ እሷን ንቅ አድርጋታለች። ወደ ወይዘሮ ታለም ቤት ሄዳ አንድ ነገር ልነግርሽ ነው እየመጣሁት አለች። ጥበቃው አሸናፊ ያለ አንድ ነገር ወደዚህ ቤት አልመጣሽም፣ የሆነ ተንኮል አስበሽ ወይንም ሰርተሽ ነው፣ አንቺ እዚህ ቤትማ መግባት የለብሽም ብሎ ሲነግራት እኔ የመጣሁት እማዬን ፈልጌ ነው። እማዬ አንድ ነገር ልነግርሽ ነው፣ ፍቅር ያለችው እኔ ጋር ነው እንዳትናገሪ ብላ ገንዘብ ከፍላኛለች ብላ ለወይዘሮ ታለም ስትነግራትም ወይዘሮ ታለምም እንድትወጣ ብትፈልግላትም በፍቅር ጉዳይ የፍቅርን ስም ስታነሳ ልጇ ጠፍታባት ስታስብ ስትጨነቅ የቆየችው ወላጅ እናቷ ወይዘሮ ታለምም የልጇን ስም ሲጠራላት ልጅ የምን ሆነች የት ነው ያለችው ስትል ብትጠይቃትም እኔ ጋር ናት እማዬ፣ የኔ ውድና አታስቢ፣ አትጨነቂ፣ እኔ እንዳትናገሪ ብላ ገንዘብ ሰጥታኝ ነበር። እኔ ደግሞ አንቺ ስታስቢና ስትጨነቂ ማየት አልፈልግም አለች። ፍቅረኛዋ ጥሏት የሄደው የኤላ ፍቅረኛ የነበረችው ሊልዬ ከባቡሬ እጅ ላይ ወደቀች። ባቡሬ ምን ሆነሽብኝ ነው ሊልዬ ሲል በጣም ደነገጠ። በይተነሺ ወደ ሆስፒታል ልውሰድሽ ሊልዬ፣ እኔ ብቻሽን ጥዬሽ የትም አልሄድም ብሎ ለሷ ሲመልስ አመሰግናለሁ፣ በተጨነኩባቸው ባዘንኩባቸው ቀናቶች ከጎኔ ሆነ አንተኔን እንድበረታና እንድጠነክር ስላደረከኝ ቤኪዬ እኔ ከልቤ ነው የማመሰግን ስትል ምስጋናዋን ቀጥላለች። 4 ልጅ ወልዷል የተባለችው ሊዱ ያፈቀረችው ባቡሬ ከሱ ጋር እንድትርቅለት፣ ምክንያቱ እኔ የልጅ አባት ነኝ፣ የራሴ ህይወት ያለኝ ሰው ነኝ፣ እንዳትቀርቢኝ ብሏት ሸኝቷታል። ያንንም ደግሞ ለደመቀ ስትነግረው ደመቀ እውነት አጠገቡ እንዳትደርሽበት ነው እንጂ ለምን ከወደድሽው ለእህቱ ታዲያ ለቅምጥል ሽምግልና ልከሽ አታገቢውም ብሎ ሲነግራት እየተንጦለጦለች ወደ እነ ሊሊና ባቡሬ ወዳሉበት ቤት ሄዳ ገና ሰላምታ ካቀረበች በኋላ ተነሳ እና ሸኘኝ፣ መንገድ ላይ የሚያስቸግሩኝ ወንዶች አሉ ብላ ከባቡሬ ጋር ወጣች። አሁንም መታ ከሚኔው ይዛብኝ ወጣች ባቡሬን አለች። የምትወደዱ ፍቅሯን መግለጽ ግን እየፈራችው በአለፈው ፍቅሯ ላይ ግን ወንድ ሊማመን የምትፈራው ሊልዬ አደይ ለቀቀኝ እባክህ፣ በናፍቅህማ ትመጣ ነበረ ዴቭ። ቆይ ለምንድን ነው ግን እንደዚህ የምትሆነው ስትል ለዴቭ ነገረችው። ምን ላድርግ አደዬ፣ እኔ ምን ላድርግ ነው የምትይኝ? ያለሁበት ሁኔታ በጣም ጥሩ ስላይደለ ነው። ደግሞ ፍቅር በቃ ጠፍታለች፣ ያለ እኔ ደግሞ አትሰማም። መፈለግም ሆነ ማረጋጋት ያለብኝ እኔ ነኝ ብሎ ሲነግራት፣ አንተ ስለ ፍቅርም ይህን ያህል ከተጨነቀ ታዲያ ሂድ ፈልጋት ብላ እንደታገተች ወይንም እንደጠፋች ሲነግራት፣ ወይ ቤዛ ጋር ትሆናለች ታዲያ ህሲ ወደ እሷ ቤት ሄደን እንፈልጋት ብላ ወደ እነ ቤዛ ቤት ስትሄድ ቤዛ ወይዘሮ ታለምን ይዛ ወደ ቤቷ ስትጓዝ ፍቅር ተንኮለኛዋ ብቻዋን ዴቭን እያሰበች እየተብሰለሰለች፣ ዴቭ ከፍቅረኛው ከአደይ ጋር ሲገባ ምን አድርጌ ነው በዚህ ልክ የምትቀጣኝ? ቆይ አንቺ ከዴቭ አጠገብ ራቂ አላልኩሽም ወይ? ምን ልትሰሪ ነው የመጣሽው? አሁን ከዚህ ግቢ ወይንም ክላስ እንድትወጭልኝ እፈልጋለሁ ብላ ስትናገር፣ አንቺ ልጅ አይንሽን ከአደይ ላይ በመጥፎ ነገር የምትመለከቻትን ነገር አንሺ፣ ምን አደረገችሽ ግን ብሎ ቢቆጣትም ተነሺ፣ እኔ ለጊዜው የማወራው ነገር አለ ብላ
ለአደይ ነገረቻት። አደይ አይሆንም አትሂጂ ብሎ እጇን ጥርቅም ሲያደርጋት አይ ማውራት ያለባችሁን እኔ ውጭ ሆኜ እጠብቅሃለሁ ጨርሰና ና ብለው ጥለው ትወጣለች። እሷም የማይረሳው የፍቅሯን ተስፋ ያልቆረጠችው ያንን ብትነግረው ዴቭ ደግሞ በጭራሽ እኔ ልቤ የአደይ ብቻ ነው፣ አንቺ አይገባሽም ወይ? ለምን ራስሽን ትጎጃለሽ? እስኪ ካጠገብሽ ያሉትን ጓደኞችሽን ወይንም እህቶችሽን ተመልከቻቸው ብሎ እንዲገባትም ቢነግራት እሷ ደግሞ ተስፋ መቁረጥ አልቻለችም። ቤዛዬ ነይ ወደ ልጄ ወሰጅኝ፣ ሁሉንም ነገር ለእኔ ለእናቷ እንድትነግረኝ እፈልጋለሁ አለች ወይዘሮ እታለም። ምን በድዬሽ ነው? ምን አሳንሽብሽ ነው? እስኪ ከኔ ደበቅሽኝ ሚስጥር እንደዚህ ያስጨነቀሽና እንደዚህ በዚህ መልክ እንድትጎጂ ያደረገሽ ነገር ምንድን ነው ብላ ብትጠይቃትም ሁላችሁም ለእኔ ምንም አይነት ቦታ ወይም እድል አትሰጡኝም፣ ቢያስብልኝም አባቴ ብቻ ነው ስትል እኔ ምን አጉድዬብሽ ነው አባዬ ብለሽ የምትጠሪው ብላ የገዛ ልጇን በጥፊ አጮለቻት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው እንድትከታተሉት እላለሁ። ቤተሰብ ሰራተኛዋ አደይ ክፍል 142 ሊሊ ድንገት የራስ ምታቷ ወይንም ራሷን አሟት ወድቅ አለች። ባቡሬ በጣም ደነገጠ። ምን ሆነሽብኝ ነው ሊልዬ በማለት እሷን እቅፍ አድርጓት ተነሺ ወደ ሆስፒታል መሄድ አለብን ብሎ እሷም በቃ ተረጋግቻለሁ አሁን ደህና ነኝ ብላው ለባቡሬ ነገረችው። ባቡሬም ግን ብዙም ደስም አላለው። ምክንያቱም ከእጎንሽ ብሆንም ሆስፒታል መሄድ አለብን ቢላት ደህና ነኝ እያለችው እያመሰገነችው ምግብ አቅርበው አብረው እየበሉ ሊዱ ቀበጧ ድንገት እከች ብላ እሱን ሰላም ጠይቀው እንዴት ድንገት መጣሽ ስትልም ሊልዬ በባቡሬ ጉዳይ የማትደራደረው ነገረቻት። እስኪ ተነስ ሸኘኝ አለችው። አሁን መተሽ ከምኔው ሸኝሽ አለቻት። መንገድ ላይ የሚፎግሩኝ ወንዶች አሉ ለዚያ ነው ብላ ከባቡሬ ጋር እያወራች እንዳሰበችው ለባቡሬ ስትነግረው ባቡሬ ደግሞ ከየት አጣርተሽ መጣሽ? አሁን የመጣሁት ልትሸኘኝ ነው ብለሻን ሌላ አጀንዳ አንተን አትበይ አልፈልግም። ሊሊ ብቻዋን ናት መሄድ አለብኝ፣ እንደኔ ደግሞ ሌላ ሰው ሊንከባከባት አይችልም ብሎ ቢነግራት ሊሊ የምትለው ለምንድን ነው? እኔ አጠገብህ አለሁ አይደለም ወይ? እኔ ላወራህ የምፈልገው ነገር አለ ብትለው እሱ ሊቀበላት አልቻለም። አደይና አዴቭም ከፍቅር ካወራችው በኋላ በጣም እሷን ተቆጥቷት ተስፋ እንድትቆርጥና እሱን እንዳታስብ የራሱ ሕይወት እንዳለው ያችም ልጅ አደይ እንደሆነች እውነቱን ግልጽ አድርጓት ተሰናብቷት ሄዷል። ምንም የተለየ ነገር ያው የለም፣ ያው የነበረውን ነው ዛሬም የደገመችው ያወራችው ብሎ ለአደይ ቢነግራትም እኔ እናንተ እኮ ከመጀመሪያው ጀምራ በእኔና በአንተ ግንኙነት ደስተኛ አይደለችም፣ ለወደፊትም ስጋት ነው ዴቭ። እኔ እናንተ ተጋብተን ስንኖር ይች ልጅ በዙ ከቀጠለች ህይወታችን አደጋ ላይ ነው ብላ ለዴቭ ነገረችው። አይ ምንም አታመጣም አደይ አትፍሪያት፣ እኔ ነግሪያታለሁ፣ የራሷ ጉዳይ የወሰንኩበትና ያመንኩበት ስለሆነ አትስኪህ ብሎ አላት። ወደዛ ቤት እናቷን ይዛባት ስለሄደች እኔ ያለሁበትን ቦታ ለምን ጠቆምሽብኝ ብላ ከእናቷ ጋር ጸብ ፈጥራለች። ቤዛ ልጄ እስኪ ወደ ውጭ ወጣ በይ፣ እኔ ከልጄ ጋር የማወራው ጉዳይ አለኝ ብላ ልጇን ብትመክራትም እሷ እንደተበዳይ እኔን አትሰሙኝም፣ እኔን እንደ ቤተሰብ አካል አታውኝም፣ አንቺም ልጄ ነሽ ብለሽ እንደ እናትነት ቀርበሽኝ ምን አውርተሽኛል ብላ ለእናቷ መለሰች። ክላስሽን ዘግተሽ በተቀመጥሽበት ሰዓት እኔም ሌሎችም ዴቭም ሩታም እነ ሮማንም ጠይቀንሽ የለም ወይ? ከዚያ በላይ ታዲያ
ከኛ የደበቅሽን ነገር ምንድን ነው? እኛስ ምን እንጠይቅሽ ብላ ብትነግራትም እኔ ሊረዳኝ የሚችለው አንድ አባቴ ብቻ ነው የሚያስብልኝም የሚጨነቅልኝም ብላ ለእናቷ ስትናገር እንደዚያ አንቀባርሬ ምንም ሳይጎልብሽ አሳድጌሽ እንደዚህ በምን ትናገሪያለሽ ብላ አጩላታል። ወደ ፍቅር ጋር ይችን ወይዘሮ ታለምን እናቷን ይዛ ስትሄድ ደግሞ ምን ልታደርጋት ነው? ቤዛ ታለምን ይዛት የምትሄደው አንድ ነገር ታደርጋትና አንላቀቅም አሉ ቅምጥልና ሀኪንጎ። ዴቭ አደይን እቅፍ አድርጓት ልቀቀኝ፣ ብናፍቅህማ ትመጣ ነበር እያለችው እየታገለችው ለምን አትረጅኝም እያላት እሱ ደግሞ የአደይ መልስ ለዴቭ በጣም አስቸግሮ ምክንያቱም ፍቅር ሰላም እንድትሆን የምትሰማውም እሱም ብቻ ስለሆነ ፍቅር ያለችበትን ቦታ ማወቅና ማግኘት ስላለበት ለጊዜው ከሷ ጋር ቢርቃትም ያንን ነገር ደግሞ ግልጽ አድርጎ አስረድቷት ፍቅርን አብረው ለመፈለግ ወስናል። በፊት ላይ የሚያፈቅራት ኪንጎ ከአሁን ካለችው ከቅምጥል ጋር ሆነው መንገድ ላይ እየሄዱ ምን እያደረጋት ነው? እየታገላት ነው ብሎ ለቅምጥል ሲነግራት አንተ ምንድን ነው የምታየው? አዝነህላት ነው ወይ ብለው ለሱ ስትነግረው በጣም የምትናደድና አሁንም ዛሬም አደይን ይወዳታል፣ ይጨነቅ፣ ያስብላታል ብላ ተናዳ ፊቷን አዙረው እጁን ይዘው ጉዟቸውን ቀጥለዋል። ባቡሬ ወደ ቤት ተመለሰ። ሊልዬ ወደ ኪችን ገባች። ውሃ ለመጠጣት ብርጭቋን ያዘች። ራሷን እያዞራት ነው። እንደምንም ብላ ውሃውን ቀዳችው። ጥሏት መቋቋም አቅቷት ወደቀች። ድንገት ከኋላ ባቡሬ ደርሶ ሊያነሳት ይችላል። ገጠር የአደይ አባት ንብረታቸውን አልሰጥም ብሎ የያዘባቸው አበበ የአባቱን ንብረት፣ ደመቀም የአባታቸውን ንብረት ለመከራከርም ገጠር ድረስ ሄደው ያንን ተናግረው ሸጬ እሰጣችኋለሁ ብለው የአደይ አባት መልሰውላቸዋል። አለልኝና ጫንየም እኛው እዚህ ተቀምጠን የኛን ልጆች የከተማ ወንዶች ወሰዷቸው ብሎ ለጫንዬ አለልኝ ሲነግረው ምን ዋጋ አለው ብሎ እሱም ተናደደ። ሴቶቻችን ከተማ ገቡ፣ ታዲያ እኛ ማንኞቹ ጋር ነው የምንሆነው ብሎ ሲነግረው ምን አንቀላፋ? አሁን ከሄዱ በኋላ ነው ወይ? በፊት ብቻቸውን እንደነበሩ አሁን የከንፈር ወዳጇም ሲመጣ ለምን እንደዚህ ትሆናለህ ብሎ አለልኝ ለጫንዬ ሲነግረው ጫንዬ ተናደደ። አሁን የዚች የአደይ አባት ሌላ ችግር ሳይፈጥር ይህንን አበበ የሚባል ሰው ማስወገድ አለብን ብሎ ለጫንዬ ሲነግረው አለልኝ ዶሮ መሰለ ሆይ ወይንም የዶሮ ነፍስ መሰለ ሆይ እንደዚህ የምናደርገው ብሎ በጣም እሱም አዝኖ ይነግረዋል። እኔ ልጁን እንኳን እቶ መቼም የአባቱን አስቤ ነው እንጂ የአባቱ ሞት በጣም አስግቶትና የጓደኛው ሐዘን ሳይወጣለት በልጁ ላይ ደግሞ ጥቃት ለመፈጸም አስግቶታል አለልኝ። አሁን እስኪ እንፈልገው፣ ድንገት አግኝተ ነው ጨርሱት ብሏል። ልጅቷን ካልተዋትና ካለቀቃት ከሷ ጋር ካልተለየ ግደሉት፣ ጨርሱት ብሏል። ስለዚህ መጨረስ አለብን ብሎ ወደ እነሱ ቤት ሲሄድ ብርሃን እዚህ ቤት የለም ብላ አከላከለቻቸው። እነሱ ተቀምጠው ግን ወደ ቤታቸው በሰላም ገብተው ተመልሷል። በቀጣዩ ክፍል ምን ይፈጠር ይሆን? የወደቀችው ሊሊ ባቡሬ ደርሶ ያተርፋት ይሆኑ? ቀበጧ ደግሞ በቅናት የምትንጨረጨረው ፍቅር ለማታገኘውና ተስፋ ያልቆረጠችው እየነገራት አልገባ እያላት በእናቷ ጥፊ ቀምሳለች። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ። በፍቅር ታማ ክላስ ዘግታ ስትሰቃይና ስታነባ የነበረችው ፍቅር ወደ ቤዛ ጋር ሄዳ እሷ ጋር ሆናላት።